ሰላም 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 ሰላም፣ እንዴት ናችሁ? እየተወደዳችሁና እየተከበራችሁ ቤተሰቦቼ እንደምን አላችሁ? ሁሉ አማን ነው? እኛ ጋር ሁሉ ሰላም ነው። ዳግም በሌላ ቪዲዮ ይኸው ከች ብለን ተገናኝተናል። እንግዲህ ይህን ሰሞን እየሆነ ያለውን ነገር በጋራ እያየን ስለሆነ የዳኒና የብሩኬ ጉዳይ ዛሬም ሌላ ርዕስ ይዞ መጥቷል ማለት ነው እና ብሩኬ ይቅርታ ጠይቅ ሲባል አልጠይቅም ብሎ ነበረ። ዳኒን እንደውም እሰራለታለሁ እንጂ እያለ እየፎከረ ነበርና እንደፎከረው እቤት ድረስ ሄደ ማለት ነው። ሃይሚን ሸውዷት ማለት ነው። ሃይሚን አታለላት፣ ይቅርታ አልጠይቀው ነው አላት። ከዛም በኋላ እቤት ሄደ፣ ዳኒን አንቆራጠጠው ማለት ነው እና ብሩኬ ዳኒን ያወራል፣ ዳኒ ደግሞ ሃይሚን ያወራል እና ግራ የተጋባ ነገር ማለት ነው እና ዛሬም ድክመቴ አንቺ ነሽ፣ አንቺና እቼ ነው፣ አንቺን እያከበርኩ ነው እንደዚህ እየሆንኩ ያለሁት ምናምን እያለ ነው እና ማን ነው ትላንትና እንግዲህ ከሶሲ ጋር ሽማግሌ ልልክላት ነው ምናምን ሲቀባጥር የነበረውን ልጅ ምንም ያልመሰለችው ለሃይሚ ግን ትላንትና የተገናኙትን ልጅ ዛሬ በአንቺ ድክመቴ አንቺ ነሽ፣ አንቺ ጋር በቃ እኔ እጄ መሰንዘር ስለማልችል ስለሚያውቅ ነው ምናምን እያለ ይቀበጣጥራል። እንግዲህ ዳኒ እስከ መቼ እንደዚህ ራሱን ቆልሎ እንደሚቀጥል አላውቅም። ያው ይሄ ብዙ ሰዎች ችግር ነው በነገራችን ላይ የዳኒ ብቻ ሳይሆን አሉ እንደዚህ ያሉ ሰዎች ማለት ነው። አገር እያዝልን የሚሉ ሰው ሲያዩ አገር እያዝልን የሚሉ ግን ሰው ሳይኖር በቃ የሌሉ ሰዎች አሉና ያው ብሩኬ የሚፈልገው የትም ሊያገኘው ይችላል ማለት ነውና አውለታም እሱ ነው እንግዲህ ብሩኬ ብቻውን ጠርቶት ሃይሚን ይዞ የመጣው ማለት ነው። ሃይሚን የሱ መጠቀሚያ ማለት ነው፣ የዳኒ መጠቀሚያ። ዋናው ታርጌቱ ምንድነው? ሃይሚን ይፈልጋታል ነው። ስለዚህ የብሩኬም ጥያቄ ይሄ ነው። ሃይሚን ትፈልጋታለህ ነው። ሃይሚን ትፈልጋታለህ። ስለዚህ ምንድነው እሱ ነው በቃ ሃይሚን በግልጽ እንደምትፈልጋት ተናገር ነው። ተግባሮቹ በሙሉ ሃይሚን እንደሚፈልግ እየተናገረ ስለሆነ ፕራክቲካሊ በቃላት ሃይሚን እፈልጋለሁ የሚለውን ነገር ተናገር። እዛስ ያሳየሃትን ቪዲዮ አሳይ። ይህም ፋይል በቃ አሳይ፣ ለሃይሚ ያሳየኸውን አሳይ። ሃይሚ እንኳን አሳይ ለኔ ያሳየኸውን አሳየው ስትለው ሊያሳይ አልቻለም ማለት ነው። ምክንያቱም እየዋሸ እንደሆነ የብሩኬ ፎቶም ሆነ ቪዲዮ እንዳልሆነና ዳኒ ያቀነባበረው ተንኮል እንደሆነ ራሱ ስለሚያውቅ ለማሳየት ኢቭን በጓደኞቹ ፊት ማለት ነው በጓደኞቹ ፊት አሳየኝ፣ እኔ ችግር ካለ የኔን ችግር አለ ብለህ ስትናገር የነበረውን ነገር አሳየኝ እያለው ነበረ። ጌታ ምቶ ያሳየው ውሸት ነው። ምክንያቱም ውሸት እኮ በቃ ከባድ ነው። የእውነት ቢሆን ኖሮ ፊት ለፊት አውጥቶ ያሳየው ነበር መረጃውን ማለት ነው። ይሄ እኔ ነው ምናምን ብሎ ያሳየው ነበር ማለት ነው ፊት ለፊት ማለት ነው። እና ውሸታም ድሮም እንደዚህ ነው። በቃ የሚዋሽ ሰው ድሮም እንደዚህ ነው። ዋና ታርጌቱ ሃይሚና ብሩኬ መለያየት ስለነበረ የዳኒ ስራ አልተሳካለትም ማለት ነው። እና እነረሙም በጣም ደንግጠዋል፣ እናታንም በጣም ደንግጠዋል፣ በጣም ግራ ገብቷቸዋል እውነት ለመናገር ማለት ነው። እና ዳኒ ደግሞ ያው ብሩኬ እንደለመደው ይመታኛል ብሎ ነው አስሬ ቁጭ ብድግ ይላል። እና በቃ ማለት ሲታፕ በሉት እየሰራ ያለውና ታሳዝነኛለህ ወንድሜ። ለነገሩ ቅርብ ስለሆንክ አትጎዳም፣ ለመሬት ቅርብ ስለሆንክ ብዙም አትጎዳም፣ ይሁንልህ ብለናል። ያው ግን ሃይሚን የምትፈልጋት ከሆነ ውሰዳት እያለው ነው ብሩኬ ማለት ነው። ጨከን ብሏል ማለት ነው ብሩኬ። እና ዛሬ በጣም ለየት ያለ ቪዲዮ ነው እውነት ለመናገር። እንግዲህ አሁን ለታ ብዙ ሲያወራ ነበረ ዳኒ። በቃ እንደውም ዛሬ ራሱ ምንድነው እያለ መሰላችሁ? ቃሊቲ አወርደሃለሁ እያለው ነው። የእሱ ማስፈራሪያ ፖሊስ ጣቢያ ነው የዳኒ ማስፈራሪያ ማለት ነው። እና ቃሊቲ እንገናኛለን እያለው ነው። ሰው ገድዬ ነው ለምንድን ነው ቃሊቲ የምትወስደኝ? አሳይሃለሁ እያለው ነው ብሩኬ ማለት ነው። ብሩኬ ዛሬ በቃ ነብር ሆኗል ማለት ነው። ከትላንት ጀምሮ ብሩኬ ሌላ ብሩኬ ነው እና ሊይዙት ምናምን ቢሉ አልቻሉም። እና እስቲ ቪዲዮውን እንየው። የተወደዳችሁና የተከበራችሁ ቤተሰቦች ቻናሌን ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ። ሰብስክራይብ ያደረጋችሁ ደግሞ ላይክ እና ሼር በማድረግ ቪዲዮ እንድትጀምሩ በትህትና ጠይቃለሁ። ቪዲዮውን እስከ መጨረሻው በማየት ሀሳብ አስተያየታችሁን ኮሜንት ላይ እንድትጽፉልኝ በትህትና ጠይቃለሁ። እስቲ ወደ ቪዲዮ እንለፋ። ሃይሚን ነው የምትፈልገው ብሩኬ? አንቺ ሃይሚ ይዘሽው ይጀራል። ወይኔ በእናትህ ትክክለኛ ጥያቄ ነው። ምን አይነት ጥያቄ እናት? ትክክለኛ የሚገባውን ጥያቄ ነው የጠየኩት። በቃ ሌላው ስሜት ይገባኛል። ወይኔ ዳኒ ቁጭ ብድግ እያለው ነው እንግዲህ ማለት ይሄ ቁጭ ብድግ የሚለው ይገባናል። በቃ ማለት ቀምሷል። የብሩኬን እጅ ስለቀመሰ ኩርኩሙን ስለቀመሰ ከመደገሙ በፊት ነው እንግዲህ ቁጭ ብድግ እያለ ያለውና ግራ ገብቶት ነው።
ያው እነ ረሙ እንግዲህ አሳልፈው አይሰጡህም። ያው ጓደኞች ስለሆኑ ያው ጓደኛችን እስኪያልቅ ዝም ብለን አናይም ስላሉ አትፍራ። ግን ደግሞ እንደ ትልቅ ሰው ቁጭ ብላ አውራ። አንድ ሳምንት ሙሉ የልጅ ለምኜዋለሁ። አንድ ሳምንት ሙሉ ይቅርታ እያልኩት ብሎ ያን ያወራውን ቆይቶ መጥቶ ነው ለሃይሚ እንደዚህ አረጉ ከሶሲ ጋር ምናምን እያለ ይቀባጣጠረ አላረኩም። አንተ የምታወራውን ነገር እንደዚህ ቢያደርግማ ሲጀመር እንዲህ በኮንፊደንስ ማለት ነው መጥቶ የዚህን ያክል ማለት ነው አግሬሲቭ ሆኖ አይናገርም ነበረ። ሶሲ ሲጀመር የሱ ፍቅረኛም አይደለችም፣ ወይም ደግሞ ሲጀመር ማለት ነው ከሶሲ ጋር ያለውን ነገር በቃ ሊጨርስ ባለበት ሰዓት በቃ ማለት ከሶሲ ጋር መጣላት የፈለገበት ሰዓት ላይ ነው ሃይሚ በዚህ ክፍተት የተገናኙት ማለት ነው ዳኒና ሃይሚና ብዙ ጊዜ ሲያስብ የነበረው ህልምን የተሳካለት ዛሬ ማለት ነው ለዳኒ ማለት ነው። ግን አልተሳካም። ምክንያቱም እውነቱ ተጋለጠ። ምክንያቱም መረጃ የተባለው ነገር ሊያወጣ አልቻለም። እውነት ቢሆን ያወጣ ነበር በጓደኞቹ ፊት ማለት ነው። እና እስቲ እንየው። ስራን ያልከሆነ ለእኔ ያሳየኝ። ምንድን ነው የኔ ስራ? ብሩክ ምን ሆነ እኮ አሳየኝ። በጓደኞቹ ታረድ እየጠየቀው አሁን አይደለም እኮ አሳየኝ። ከሶሲ ጋር ያደረኩትን ነገር አሳየኝ። አሳየኝ አይደለም ፖስት ምንም አድርገው ስጠኝ። ለኔ ነው ያደርግልሃለሁ ፖስት በቃ ይሄ ነው ፖስት ካረከው በቃ ስጠው ይፖስት። እስቲ እንየው፣ እኛ ራሱ እንየውና እስቲ ብሩኬ ላይ እንፍረድበት። ብሩኬ የእውነት አጥፍተሃል፣ እንዴት በሃይሚ ላይ እንደዚህ አደረክ ምናምን ብለን እኛ ራሱ እስቲ ብሩኬን እንውቀሰው። እስቲ ፖስት አድርገው። ይሄን አዶቤ ሾፕ ነው መቼ የምትፖስተው፣ ሌላ ነገር ልትፖስት አትችልም። የውሸት ለምን ሲታመም ይሄ ከሳለው ምናምን የፈለግከውን አምጣሽ ሚሰማ አንፈልግ ነገር እንደማረጋት ይሻላል። ካሁን በኋላ እንግዲህ ቃልተውም ካሁን በኋላ በቃ ሃይሚ እረፊ ምናምን እያለ ምንም አይደል። አሳየኝሽ ቃሊቲ ስገባ ታያለሁ። የምን ቃሊቲ ምናምን አታስፈራረኝ። ማን ስለሆንክ ነው የምታስገባኝ? ቃሊቲ ሰው አልገደልኩት። እዚህ ጋር ቃሊቲ ምናምን የምትለው ያያችሁ አይደለ? ሃይሚ እባካችሁ ለኔ ያሳየውን እስቲ ያሳየው እያለች ነው። ይሄን እንኳን ሃይሚ እንኳን አሳይ ስትለው ባለ ጉዳዩ እሷ ነች አይደለ? ውሸት ስለሆነ ማለት ነው ሊያሳይ አልቻለም። እኔ ያሳይ ሌላ ኬዝ ውስጥ ከምንገባ ከዚህ ያሳይ። አሁን እዚህ ጋር ማደረግ ነው ያለው እንዴ? እኔ በቃሉ ደግሞ ምን እንዳሳይ እኔ ዳለው ግን አልፋታ። ጓደኞቹ ራሱ ተጨነቁ። ድጋሚ አልፋታ ካንተ ጋር ወሬ ራሴ ሰራው ስራ ነው እኔ እንደዚህ የሚያደርገኝ። አሁንም በጸበይ ይወራሉት ለሃይሚ ብዬ ነው። ተው አሁንም ለሃይሚ ብሎ ነው ይሄ ልጅ እንግዲህ። ኧረ ተው ኧረ ተው ዳኒ ምን ነች እሷ? አንዳንድ ጊዜ ምንድን ነው የሚባለው አፋይ ሞት የሚባል ነገር አለ። ዳኒ ጋር አፋይ ሞትም ዳኒ ጋር ነው የሚሰራው። የምር እሷ ብለህ እንትን የምትለው ፍቅረኛ ያልሆነችው ሽማግሌ ልካለሁ ላልካ ልጅ እንኳን አልጨነቅም። አይደለም ላይ የሚጨነቅ ዛሬ በትራስ ነው ለስለስ ባለው ዛሬ ለስለስ አድርጎለታል እና በቃ እንደዚህ አይደረግም። እንከባበር ስገባ ላይ አየኝ እንከባበር ያው እንደዚህ በውሸት ሰውን ለመለያየት የሚጥሩ ሰዎች አሉ። እውነት ለመናገርና እንደዚህ ያሉ ሰዎች ከስተታቸው መማር መቻል አለባቸው። ግን መጨረሻ ላይ የሚደርስባቸውንም ነገር ማወቅ መቻል አለባቸው ማለት ነው።